ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን፣ ይህ የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። አስዋን ግድብ ግብጽን ጉድ ሰራ፣ ያልጠበቀው አስደንጋጭ እውነትም ወጣ። ሱዳን የኢትዮጵያን ግድብ ተጠያቂ ያደረገች፣ ስለ አባይ ወንዝ ፍሰት መለዋወጥ ከሱዳን መግለጫ ወጣ። አሜሪካ በኢትዮጵያ ሶላር ላይ ምርመራ ጀመረች፣ ውሳኔውም ቀን ተቆርጦለታል። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። አስዋን ግድብ ግብጽን ጉድ ሰራ፣ ያልተጠበቀው አስደንጋጭ እውነትም ወጣ። ከኢትዮጵያ ጋር በአባይ ውሃና በህዳሴ ግድብ ምክንያት ዘመናት የተሻገረ ውጥረት ውስጥ ያለችው ግብጽ የአባይ ወንዝ የሚያመጣውን ጎርፍ ለመቆጣጠርና የኤሌክትሪክ ኃይል ለማግኘት ብላ የገነባችው ታላቁ የአስዋን ግድብ አሁን ላይ ለሀገሪቱ ትልቅ ራስ ምታት እየሆነ መምጣቱን የሚያሳይ አስደንጋጭ የሚያስብል መረጃም ይፋ ሆኗል። የክረምት ወራት በመጣ ቁጥር ግብጽ የጎርፍ አደጋን ስጋት በህዳሴ ግድቡ ምክንያት ይፈጥርብኛል የሚለው ስጋትን በማስቀመጥ በኢትዮጵያ ላይ ተደጋጋሚ ክስ ብትመሰርትም በኢትዮጵያ በኩል በሚሰጡ ምላሾች የህዳሴ ግድብ የጎርፍ አደጋን የሚከላከል በመሆኑ የግብጽ ክስ ውድቅ እየሆነ ባለበት በዚህ ወቅት ከአስዋን ግድብ የተሰማው መረጃ በግድቡ የተጠራቀመውን ደለል መነሻ አድርጎ የአስዋን ግድብን ከፍተኛ ስጋትን ፈጥሮበታል። ኦፕን ጆርናል ኦፍ ሶይል ሳይንስ የተባለው ታዋቂ የሳይንስ መጽሔት ይፋ እንዳደረገው መረጃ መሰረትም የአስዋን ግድብ ከተሰራ ወዲህ ከኢትዮጵያ ተነስቶ ወደ ግብጽ የሚሄደውና ለግብጽ ኢኮኖሚ መሰረት የሆነው የመስኖ ልማትና የእርሻ መሬቶች ላይ ዋነኛ መሰረት የሆነ ለም አፈር በሙሉ ከአስዋን ግድብ ጀርባ መከማቸቱና ለግብጽ የእርሻ ስራ ላይ ትልቅ ፈተና መደቀኑን መረጃውም ይፋ አድርጓል። የአባይ ወንዝም በየዓመቱ 40 ሚሊዮን ቶን የሚሆን ለም አፈርን የሚያቀርብ የነበረ ሲሆን ነገር ግን የአስዋን ግድብ ይህንን ለም አፈር የግብጽ የእርሻ መሬት ላይ እንዳይደርስ እያደረገ በመሆኑ መሬቱ ለም አፈርን በማሳጣት ሰብሎችን መብቀል አቅቷቸው የግብጽ ኢኮኖሚና የዜጎች ሕልውና ላይም ስጋትን ደቅኗል። በአስዋን ግድብ ላይ ሪዘርቨሪ ውስጥ እየተከማቸ የመጣው የዚህ ለም አፈር ክምችት ለሚሆነው አፈር ወደ እርሻ እንዳይገባ በመቋጠሩ ምክንያት በግብጽ ገበሬዎች ላይ ከባድ ችግር የፈጠረም ሲሆን ይህንንም ተከትሎ ገበሬዎቹ ፈተናውን ለማለፍ ለግብርና ስራዎች እንዲረዳቸው የኬሚካል ማዳበሪያዎችን ከመጠን በላይ በመጠቀም ለተጨማሪ ወጪ የዳረጋቸው ሲሆን ለእርሻ ስራውም ምርታማነት የራሱ የሆነ እንቅፋትም ሆኗል። የግብጽ ገበሬዎች ከፍተኛ ወጪን በማውጣት የሚጠቀሙት የኬሚካል ማዳበሪያ የአፈሩን ተፈጥሯዊ ጤንነት ከማበላሸቱን ባለፈ በአካባቢው ውሃ ላይ ከባድ ብክለትን እያመጣም ይገኛል። በለም አፈሩ መቅረትና ገበሬዎቹ ኬሚካል ማዳበሪያው መጠቀማቸው ምክንያት የተፈጠሩ ትልቅ ችግር ምክንያት እያደረገና እየሰፋ መጥቶ በወንዙ መጨረሻ ላይ ከሜዲትራኒያን ባህር ጋር በሚገናኝበት በዚህ የዴልታ የባህር ዳርቻ ላይ መሆኑ ለግብጽ ሌላ ስጋትን የደቀነ ሲሆን ይህም የለም አፈር ክምችቱን በተመለከተ የሳይንስ ሊቃውንት ባደረጉት የኮምፒውተር ሞዴሊንግ ጥናት መሰረት አሸዋማ የሆነ መሬት ከመሸርሸር የሚጠብቅ ለም አፈር አቅርቦት በመቆሙ ምክንያት የባህር ሞገዶች አሸዋማውን ዳርቻ በከፍተኛ ፍጥነት መሸርሸር መጀመሩንም ገልጿል። ሱዳን የኢትዮጵያን ግድብ ተጠያቂ ያደረገች፣ ስለ አባይ ወንዝ ፍሰት መለዋወጥ እስከ ሱዳን መግለጫ ወጣ። የሱዳን ጦር መሪ የሆኑት ጀነራል አልቡርሃን ወደ አስመራ ቀንተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በመከሩ ማግስት ሱዳን ኢትዮጵያን ተጠያቂ ያደረገ መግለጫ ማውጣቷ ተሰምቷል። የኢትዮጵያ ህዳሴ ግድብ ግንባታን ስትቃወም የቆየችው ሱዳን በተደጋጋሚ ኢትዮጵያ የተናጠል ውሳኔ ያሳልፋለች በማለት ስትከስ ቆይታ ግድቡ ግንባታው መጠናቀቁን ተከትሎ በሱዳን ለተፈጠረው የአባይ ወንዟ የውሃ መጠን እጥረት የኢትዮጵያ ግድብን ተጠያቂም አድርጋለች። የሱዳን የእርሻና መስኖ ሚኒስተር ጁላይ 17 በሰጠው መግለጫም በአባይ ወንዝ የውሃ መጠን ላይ ለጊዜው የታየው መቀነስ በታላቁ የኢትዮጵያ ህዳሴ ግድብ በኩል የሚለቀቀው የውሃ መጠን በቀነሰው እየመጣ ሲሆን ኢትዮጵያን ተጠያቂ ማድረጉ ሱዳንና ኤርትራን እየደገፈች ለምትገኘው ግብጽ አጀንዳ አስፈጻሚ መሆኑን ያሳየበት አጋጣሚ መሆኑንም የተለያዩ አስተያየት ሰጪዎች እየገለጹ ይገኛሉ። በሱዳን ባለፉት ጥቂት ቀናት ውስጥ የታየው የውሃ መጠን መቀነስ በካርቱም ግዛት ውስጥ የተለያዩ አካባቢዎች የመጠጥ ውሃ የሚያቀርቡ የውሃ መሳቢያ ጣቢያዎችን ስራ እያስተጓጎለ መሆኑንም ሱዳን ትሪቢዩን ገልጿል። የሱዳን የእርሻና መስኖ ሚኒስቴር የውሃ ግድቦች አስተዳደር ክፍል እንደገለጸው ወደ ሮሴረስ ግድብ ማጠራቀሚያ የሚገባው ዕለታዊ የውሃ መጠን ከጁላይ 7 እስከ ጁላይ 9 ባሉ ቀናት ውስጥ ወደ 129 ሚሊዮን ሜትር ኪዩብ ዝቅ ብሏል። ይህም ከዚህ ቀደም ከነበረው 207
ሚሊዮን ሜትር ኪዩብ ጋር ሲነጻጸር የ76 ሚሊዮን ሜትር ኪዩብ ዕለታዊ ጉድለትን ያሳየ ነው። ሱዳን ኢትዮጵያን ተጠያቂ ባደረገችበት የውሃ መጠን መቀነስ የኮሬስ ግድብ በታች የሚለቀቀውን ውሃ በቀን 100 ሚሊዮን ሜትር ኪዩብ እንዲሁም ደግሞ በሰናር ግድብ በኩል የሚለቀቀውን ውሃ ከጁላይ 7 እስከ ጁላይ 10 ባሉ ቀናት ውስጥ በቀን በ82 ሚሊዮን ሜትር ኪዩብ እንዲቀንስ ማድረጉን ተከትሎ ሱዳን ኢትዮጵያ ላይ ጣቷን እየቀሰረችም ትገኛለች። በሱዳን በተፈጠረው የውሃ እጥረት ምክንያት በግድቡ ያሉ የክትትል ጣቢያዎች ላይ የውሃ ከፍታም ቀንሷል። በዚህ መሰረትም በሮይረስ 1.50 ሜትር፣ በዋድ አልአይስ 1.70 ሜትር፣ በዋዲ ማዲኒ 1.60 ሜትር፣ በካርቱም 1.08 ሜትር፣ በሀልፋያ 94 ሴንቲሜትር እንዲሁም በሸዲ 54 ሴንቲሜትር ዝቅ ብሏል። በሱዳን ጥቁር አባይ ወንዝ ላይ የሚገኘው የሮይረስ ግድብ አጠቃላይ ከፍታው 68 ሜትር ሲሆን አጠቃላይ የውሃ መያዝ አቅሙም 3329 ሚሊዮን ሜትር ኪዩብም ሆኗል። ግድቡ ከታላቁ የኢትዮጵያ ህዳሴ ግድብ በግምት 115 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የሚኒስተሩ መግለጫ የውሃው መጠን መቀነስ በዚህ ወቅት ከኢትዮጵያው ግድቡ የሚለቀቀው ውሃ በመቀነሱ ምክንያት በጥቁር አባይ ላይ የመጣ መሆኑንም በግልጽ የጠቀሰ ነው። የውሃ መጨመርና መቀነስ ተፈጥሯዊ ቢሆንም የህዳሴ ግድብ መገንባት ግን የወንዙን የውሃ ፍሰት ተፈጥሮ እንደቀየረውም አመላክቷል። ይህን ተከትሎ መሐንዲሶች አቅርቦቱን ለማረጋጋትና የሚፈለገውን የውሃ መጠን ጠብቆ ለማቆየት በግድቡ የቴክኒክ ማስተካከያዎችን በማድረግ ሁኔታውን እየተቆጣጠሩት እንደሆነ ሚኒስተሩ አክሎም ገልጿል። ኢትዮጵያ ግድቡን ከገነባችበት ጊዜ ጀምሮ የሳይንስ መመሪያዎችን በመከተልና የታችኞቹ የተፋሰሱ ሀገራት ፍላጎት ባላወቀ መልኩ የውሃ ፍሰቱን በተደራጀ መንገድ ለማስተናገድ ከፍተኛ ጥረት እያደረገች መሆኑንም በተደጋጋሚም ገልጻለች። ይኸው የሱዳን መግለጫ ራሱ እንደሚያረጋግጠው የነጩ አባይ የውሃ ፍሰት ከአማካዩ በላይ መሆኑንና የሱዳን መሐንዲሶች በቴክኒክ ማስተካከያ ሁኔታውን እያረጋጉት መገኘቱ ጉዳዩ አስገዳጅ ወይም ዘላቂ ቀውስ ሳይሆን በተለመደው የሃይድሮሎጂ አስተዳደር ውስጥ የሚፈታ ጊዜያዊ ክስተት መሆኑንም ያሳያል። ኢትዮጵያ የሕዝቦቿን መሰረታዊ የኤሌክትሪክ ፍላጎት ለማሟላት የምታደርገው ጥረት በታችኞቹ ተፋሰስ ሀገራት ላይ ጉዳት ለማድረስ የታለመ ሳይሆን የቀጠናውን የኢኮኖሚ ትስስር ለማጠናከርና ንጹህ አረንጓዴ ኢነርጂን ለማስፋፋት የሚያስችል ግዙፍ ፕሮጀክት አድርጋ የገነባቸው ህዳሴ ግድብ ላይ ሱዳንና ግብጽ በተናጠልና በጋራ እየከፈቱት ያለው ዘመቻንም አጠናክሮታል። የውሃ መጠን መቀነስ የለም አፈር እጥረት በማለት ግብጽና ሱዳን ኢትዮጵያ ላይ የከፈቱት ዘመቻ ሐሰተኛነትን ያረጋገጠው መግለጫው ኢትዮጵያ በተደጋጋሚ በሌሎች መንገዶችም ስትገልጽ ተስተውሏል። የኢትዮጵያ ህዳሴ ግድብ የጎርፍ አደጋን በመቀነስ የደለል ክምችትን በመቆጣጠርና ዓመቱ ሙሉ ወጥ የሆነ የውሃ ፍሰት እንዲኖር በማድረግ ለሱዳንና ለግብጽም የረጅም ጊዜ ጥቅም እንደሚሰጥ በርካታ የዘርፉ ባለሙያዎችም ያመላክታሉ። ስለዚህ አሁን ባለው የውሃ መለዋወጥ ዙሪያ የሚነሱ ስጋቶች በጋራ ውይይት፣ በሳይንሳዊ መረጃ ልውውጥና በዲፕሎማሲያዊ መንገድ መፍታት የሁሉም ወገኖች የውሃ ድርሻና የልማት መብት የሚያስከብር ብቸኛው አስተማማኝ መንገድ መሆኑን ተገልጿል። በመጨረሻም አሜሪካ በኢትዮጵያ ሶላር ላይ ምርመራ ጀመረች። ውሳኔ ቀንም ተቆርጦለታል። ኢትዮጵያ የምስራቅ አፍሪካ የኤነርጂ ማዕከል ለማድረግ በግንባር ቀደምትነት የሚቀመጠው የኢትዮጵያ ሶላር ኢነርጂ ዘርፍ ላይ የተሰማሩ ኩባንያዎች ላይ አሜሪካ አዲስ ምርመራ መጀመሯ ተሰምቷል። ከዚህ ቀደም የአሜሪካ መንግስት በኢትዮጵያ በሚመረቱ የሶላር ሴል ፋብሪካዎች ላይ ምርመራ እንዲደረግ የጠየቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በሐዋሳ ኢንዱስትሪ ፓርክ ውስጥ 11.3 ጊጋዋት የማምረት አቅም ያላቸው የቶዮና የኦርጂን ግዙፍ የሶላር ፋብሪካዎችን መርቀው በከፈቱ ማግስት መሆኑም የሚታወስ ሲሆን የአሜሪካ የንግድ መስሪያ ቤት ከኢትዮጵያ ወደ አሜሪካ በሚገቡ የሲሊከን ሶላር ሴሎች ላይ የሀገሪቱን የንግድና የቀረጥ ሕግ ለመጣስ የተደረገ ሴራ መኖር አለመኖሩን ለማረጋገጥ አገር አቀፍ ምርመራ መጀመሩንም ይፋ አድርጓል። የአሜሪካ መንግስት በኢትዮጵያ የሶላር ኢነርጂ ምርት ላይ የጀመረው ምርመራ 8 የአሜሪካ የሶላር አምራች ኩባንያዎች በጋራ ባቀረቡት አቤቱታ መነሻነት ሲሆንም በኢትዮጵያ የሚንቀሳቀሱት ቶዮና ኦርጂን ሶላር የተባሉ ኩባንያዎች የቻይና ጥሬ ዕቃዎችን በመጠቀም ያመረቱትን የሶላር ፓኔል ወደ አሜሪካ በመላክ የተጣለባቸውን ከፍተኛ ታሪፍ ለማለፍ እየሞከሩ ነው የሚል ክስ ሲሆን ከዚህ ጋር ተያይዞም አሜሪካ ይፋ ባወጣችው መረጃ መሰረት እንደ አውሮፓውያን አቆጣጠር ከጁላይ 25 በፊት ከኢትዮጵያ የሚወጣ የሶላር ምርቱ እምብዛም ያልነበረና በ25 ሁለተኛው አጋማሽ ላይ ግን የውጭ ንግዱ በድንገት አድጎ $277 ሚሊዮን መድረሱንና ይህም ከቻይና ወደ
ኢትዮጵያ ከሚገቡት የጥሬ ዕቃ ፍሰት መጨመር ጋር በቀጥታ መገጣጠሙ ለአሜሪካ መንግስት የስጋት ምንጭ መሆኑም ተነግሯል። የአሜሪካ መንግስት የንግድ መስሪያ ቤት በኢትዮጵያ ከፍተኛ እንቅስቃሴን በማድረግ ላይ በሚገኙት የቶዮና ኦርጂን ግዙፍ የሶላር ሴል ፋብሪካዎች ላይ የመጨረሻ ውሳኔ ለመስጠት ቀን የቆረጠም ሲሆን በዚህም የመጀመሪያ ደረጃ ውሳኔ እስከ ዲሴምበር 10 2026 የመጨረሻ ውሳኔ ደግሞ ሜይ 10 2027 እንደሚያሳውቅም ገልጿል። እስከዚያው ድረስ ግን የአሜሪካ ጉምሩክ ከኢትዮጵያ የሚገቡትን የሶላር ምርቶች እንዳይለቅና ጥፋተኛ ሆነው ከተገኙ ወደ ኋላ ተፈጻሚ የሚሆን የገንዘብ ማስያዣ ቅጣት እንዲጥልም ትዕዛዝ ተላልፏል። እስካሁን ድረስ በጉዳዩ ላይ ከኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴርም ሆነ ስማቸው ከተጠቀሱ ኩባንያዎች የተሰጠ ይፋዊ ምላሽም የለም ነው የተባለው። የሰዓቱ መረጃዎች ያደረሳችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመልሳለን። እስከዛው ቸር ቆዩ።